ትንሱ የእናትሽን ሀሳብ ችላ ብለሽ እናትሽን አልሰማም ብለሽ ነገ በህይወትሽ የሚመጣው ነገር ግን እንድታስቢበት እንፈልጋለን ማለት ነው። ምክንያቱም አይተሻል፣ እኔ ከርግዝና ጀምሮ እስከምትወልጂ ድረስ እውነት እኔ አላቅም ምን አይነት ትዕግስት እንደሚሰጣችሁ አንዳንዶቻችሁ ማለት ነው። እኔ ትዕግስት ይሁን ሞኝነት ይሁን ብቻ ምን አይነት ነገር እንደሆነ ባይገባኝም ግን አሁን እናትሽን ምትልሽ ነገር ካልሰማሽ ነገ እጅግ በጣም መስዋዕት ያስከፍልሻል። በጣም ማለት ነው። ውድ ቤተሰቦቼ ሰላማችሁ በያላችሁበት ብዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ ላይክ ማድረጋችሁን እንዳትረሱ እያልኩኝ ማለት ነው። እንግዲህ ትንሱ ልጇን በሳምንትም ይሁን እንግዲህ ለኛ ለቪዲዮም አስረዝመው ይሁን አጭርም ይሁን ታውቃላችሁ፣ የትንሱ ልጅ ስንት ቀኗ ነው ማሚ ይዛት ከሄደች እንግዲህ ዛሬ ይዛላት መታለች ማለት ነው። እንዴት ቀልድ ነው ወይ? እንደዚህ አይነት ነገር ቀላል ነው ወይ? እውነቴ ነው ምላችሁ። እኔ ሰዎች እንዴት ነው ያሰባችሁት? እንዴት ነው የተመለከታችሁት? እውነቴ ነው ምላችሁ ተመልካቾቼ ማለት ነው። እንዴት ነው እናንተ የባላችሁ እናት አንድ አራስ የመጀመሪያ ልጃችሁ ወልዳችሁ ያልጠገባችሁ ጡት ያልተወ እንደፈለገች ይዛ እየወጣች እንደፈለገች እየገባች በሀገሩ ሕግ እንደሌለ ነገር ነገ እኮ የፈለገችው ነገር አሳጥታ ብትመጣ እንደዚህ ዝም እንደምትባል ሰው የሰራውን ነገር እንደ ስራው ልክ የሆነ ቅጣት የማይቀበልበት ቤተሰብ እንዴት ነው ነገ ከነዚህ ሰዎች ቤተሰብ ሆኜ እኖራለሁ ብላችሁ የምታስቡት ማለት ነው። ከምንም በላይ ትንሱ የምመክርሽ ነገር እናትሽ ትሻልሻለች። እናት አላዛር አይተሽዋል። በነገራችን ላይ አላዛር ለትዳር ማይሆን ለልጁ ማይሆን አየሽ፣ አንቺ እንኳን ሚስት ነሽ፣ ግን ልጁ መራሱ መጠበቅ አልቻለም። ለልጁ መሆን አልቻለም። ልጁ ማስጣል አልቻለም። ልጁ ከእናቱ ጋር እንዳትነጠል እንኳን ማድረግ ያልቻለ ሰው ነው አላዛር ማለት ነው። ስለዚህ ይሄን ያህል መጠበቅ የማይችል ነው። አንድ አባት ልጁን መጠበቅ ማይችል ከሆነ ልጁን ከክፉ ነገር ከመጥፎ ነገር ልጁን ከሚበላው ከሚጠጣው ነገር መጠበቅ የማይችል ከሆነ አባት ሊሆን አይችልም። እውነት ለመናገር አባት ሊሆን አይችልም። አላዛር ልጁን ያልጠበቀ ነገ ልጁን ያሳድጋል የሚል እምነት ላንቺ ሊኖርሽ ይችላል፣ ለእኛ ግን ዜሮ ነው። ስለዚህ ትንሱ እናትሽ ያለች ለማር ብቲ ካሁን በኋላ ገና ልጅ ነሽ፣ ብዙ ወጣት ነሽ፣ ብዙ ነገር ካንቺ የሚጠበቁ ነገሮች አሉ። አላማሽ ላይ መድረስ የምትችይ ልጅ ነሽ። እናት ካለች ዓለም ሙሉ ናት። እውነት ለመናገር እናት ያላችሁ ሰዎች ዓለማችሁ ሙሉ ናችሁ። ገባችሁ? በችግራችሁ ጊዜ ሄዳችሁ እናታችሁ ጋር ታለቅሳላችሁ። ልጅ ወልዳችሁ ካላችሁ ሄዳችሁ የወለዳችሁት ልጅ ለእናታችሁ ሰጥታችሁ እንደፈለጋችሁ መስራት ትችላላችሁ፣ እንደፈለጋችሁ መማር ትችላላችሁ። እናት የሌላቸው ይሄን እድል አያገኙትም ማለት ነው። ስለዚህ ትንሱ አሁን እናትሽ ተነሺ ቡታጀራ እንሂድ ስትልሽ ማቅማማት አያስፈልግም፣ ማሰብም አያስፈልግም፣ መወላወልም አያስፈልግም። ብድግ ብለሽ ቆራጥ ልክ ማሚ አንቺ ላይ ልጅሽ ላይ እንደ ቆረጠች አንቺም ህይወትሽ ላይ ቁርጥ ነው ማድረግ ያለብሽ። ለምን ልጁ እስከሚመለስ ወንድ እስከሚሆን በቃ አላዛር ወንድ እስከሚሆን አላዛር ልጁን ማስመለስ እስከሚችል ልጁ መጠበቅ እስከሚችል አላዛር ሚስቱን መጠበቅ እስከሚችል ድረስ ከዚህ ህይወት መውጣት ነው ያለብሽ። ከዚህ ህይወት መራቅ ነው ያለብሽ። እውነት ለመናገር እናትሽ ያሉት ምንም የተሳሳቱ። በነገራችን ላይ እናቶቻችሁ የሚሏችሁ ነገር ችላ አትበሉት፣ ባልሰማ ትለፉት። እውነት በጣም ነው የሚጠቅማችሁ። እናታችሁ ያለቻችሁ ነገር ከግንዛቤ ውስጥ አስገቡት፣ በአይምሯችሁ አሰላስሉት፣ በልባችሁ ትኩረት ስጡት። በአይምሯችሁ አሰላስሉ። እናቴ ምን ነበር ያለችኝ? ምንድን ነው የሚሻለኝ? ስለዚህ የእናቴ ምክር እኮ ነው የሚያዋጣኝ፣ ከእናቴ ጋር መሆን እኮ ነው የሚያዋጣኝ ብላችሁ ልባችሁን አሳምኑት። ወንድ ነው። ወንድ ብሄድ ወንድ ይመጣል። እናት ብትሄድም እናት ግን ማግኘት አትችሉም። እናታችሁ ብታስከፉ ሌላ እናት ሊሆናችሁ አይችልም። እናታችሁ ጥሩም ነገር ትበላችሁ፣ መጥፎም ነገር ትበላችሁ፣ እናታችሁ ያለቻችሁ ነገር ትክክል ናት። ሙሉ በሙሉ ትክክል ናት። እውነቴ ነው የምላችሁ፣ ሙሉ በሙሉ ትክክል ናት። ስለዚህ ትንሱ ማለት ነው እናትሽ ተነሺ ቡታጀራ እንሂድ፣ ይህ ህይወት አይሆንሽም። ስለዚህ አንቺ በቁም እያለሽ በትዳር ውስጥ እያለሽ
ልጅሽን ጨቅላ ደም ልጅሽን ተነጥቀሽ በናፍቆት እየተቃጠልሽ ልጅሽ በናጡት በራብ እየተቃጠለች እንደዚህ ላደረገሽ ቤተሰብ ነገ ከዛ ሰው ልጅ ደግማለ ህይወት ይሆነኛል ትዳር ይሆነኛል። ይሄ ፍቅር አይደለም። እውነት ለመናገር ፍቅር አይደለም። አሁንም አላዛር ማለት ነው ትላንትናም ላንቺ ክብር ሰጥቶ አያውቅም፣ ነገም አይሰጥሽም። ምናልባት አሁን አትሄጂም እሽሮሮ የሚልሽ ልጁ ካጠገቡ እንዳትርቅ ነው እንጂ እውነት ላንቺ ክብር ኖሮት ለእናትሽ ክብር ኖሮት እውነት እኔ ይሄ ማጣላት አይሆንብኝ፣ ግን በጊዜ የምትለየው ነገር ነው ይሄ ትዳር ማለት ነው። የሚሆናት ትዳር አይደለም። አላዛርም ትዳሩን የሚያስከብር አይነት ወንድ አይደለም እንዴ። ቤተሰቦቻችሁ እኮ ክፉ ሊሆኑ ይችላሉ፣ ኃይለኛ ሊሆኑ ይችላሉ፣ ተናጋሪ ሊሆኑ ይችላሉ፣ የሆነ ነገር ሊሆኑ ይችላሉ። ባላችሁ ግን ትዳራችሁ ማስከበር አለበት። ትዳራችሁ መጠበቅ አለበት። የሚፈልገው ከሆነ እኔ የሚመስለኝ እንደውም ትንሱ አላዛር ላይ ዝም ብላ በግድ የገባች ነገር ነው እየመሰለኝ ያለው። አሁንም አሳስበው የሚሰሩት ነገር ሳስበው የሚያደርጉት ነገር ሳስበው በቃ አላዛር ዝም ብሎ ማነው ትንሱ ዝም ብሎ አላዛር ሳይፈልግ እባክህ አግባኝ ብላ የለመነችው ነው የሚመስለው። በቃ አሁንም ትንሱ የምልሽ ነገር ቢኖር የምናገርሽ ነገር ቢኖር ማለት ነው አላዛር አንቺን ፈልጎ አይደለም። አይተነዋል ትላንትና አንቺን እንደማይፈልግ ትዳሩን እንደማይፈልግ የትኛው አመናጭቆ ሲናገርሽ ጮሆ ሲን እንዴ መከባበር ይሄ ነው እንዴ? ትዳር ይሄ ነው እንዴ? እንዴ ቆሜ አልቀርም እንዴ? ይቅርብኛ ምንድን ነው ይቅርብኝ፣ ነጻነቴን ተሰምቶኝ እሰራለሁ፣ ቤተሰቦቼን እጠብቃለሁ፣ ራሴን እየጠበቅኩኝ የራሴ ሰው እስከሚመጣ ድረስ የሚወደኝ የሚያፈቅረኝ እስከሚመጣ ድረስ ካልሆነ ደግሞ እንደዚህ አይነት ሰው ይቅር ትኖራላችሁ እኮ እንዴ ትኖራላችሁ። እግዚአብሔር ካኖራችሁ ኮራ ብላችሁ ለዛውም ትኖራላችሁ። ባልመጣ ሄደ። እኔ አንዳንዶቻችሁ ለምን እንደዚህ ልፍስፍስ እንደምትሆኑ ራሱ በጣም ታናደዱኛላችሁ። እውነቴ ነው የምላችሁ ሴቶች የተባላችሁ በአጠቃላይ ሳይሆን አንዳንዶቻችሁ ማለት አንዳንዱ በጣም ቆራጣለ። ማን ይሙት አሁን ማሚ ሌላ ሴት ብትሆን ቆራጥ ጎበዝ ቆፍጣና ሴት ብትሆን ማሚ በዚህ ደረጃ የምታስደነግጣት ለዛውም ልጇ ወስዳባት። እኔ ብሆን ልንገራችሁ፣ እኔ ብሆን አማቴ አራስ ልጅ ወስዳብኝ፣ አረ በስማም እንደው ዩቱብ ቢፈቅድ ብዙ ቃላቶች መናገር እፈልግ ነበረ። አማቴ ልጄ ወስዳብኝ፣ ጡቴ የምጠባ ልጄ የሳምንት ያልሞላት ደም ያ ሁሉ ሳምጥ መከራዬን አይቼ ሳረግዝ መከራዬን አይቼ አልቅሼባት አንብቼባት ተንከራትቼባት አባቷ ህይወቴን ሳያስተካክል ለአንድ ቀን ከዛ ሰውዬው ጋር መኖር አልፈልግም። እኔ ትዳራችሁ ፍቱ እያልኩኝ አይደለም፣ ግን ማንነታችሁ መብታችሁ ልታስከብሩ ግድ ይላል። ክብራችሁ ልታስከብሩ ግድ ይላል። እናት አባታችሁ በባላችሁ ልታስከብሩ ግድ ይላል። እንዴ ምነው በዚህ ንክ እንትን ሲሆን ነው እንዴ የገባችሁት? ትዳር ሲሆን ነው እንዴ? ትዳር ማለት እኮ ከአንድ ሰው ሁለት ሰው ይሻላል። ዘራችሁ እንዲበዛ በፍቅር እንድትኖሩ ተሳስባችሁ በችግሯ ጊዜ በችግሩ ጊዜ አብራችሁ እንድትኖሩ አብራችሁ እንድትቆዩ እንድትጋገዙ ደስተኛ እንድትሆኑ ነው እንጂ የስየውን ሰቃቀን ኑሮ እንድትኖርበት ነው እንዴ ትዳር የምታገቡት? እንደዚህ አይነት ትዳር ቀርቀር ቢልስ ባይኖርስ? ስለዚህ ትንሱ ማለት ነው አሁንም ቢሆን የእናትሽን ሀሳብ መስማት አለብሽ። እናቶች ሚሏችሁ ነገር መስማት አለባችሁ። እናትሽን ነይ ቡታጀራ እንሂድ እናረስሽ፣ እስቲ ማን እንዳለሽ አንቺ ማሳየት አለብሽ። እያንዳንዱ አዳሜ ለዩቱብ አሽቃባጭ ለዩቱብ ይመጣል እንጂ እውነት ለመናገር አንቺን የታሉ ልጅሽ? አሁን እንግዲህ ለእኛ እንደምታሳዩን በካሜራ ልጅሽ እንደጠፋች ልጅሽ ሲጠፋ እንደው እናፋልግ እንኳን ብለው ያልመጡ ማሚ እኮ ዝም የምትባል አይነት ሴት እኮ አይደለችም። በፖሊስ አፈላልገሽ ፈልገሽ ወይም ደግሞ አሁን ልጅሽ ልክ ይዛ ስትመጣ ማሚ እውነት ለመናገር እስር የሚገባ ሴት ናት። አዎ በህግ የምትጠየቅ ሴት ናት። እንዲ አንድ ጨቅላ እንደዚህ ከእናቷ ነጥላ የመውሰድ መብቱም የላትም፣ ችሎታም የላትም፣ ድፍረትም የላትም። እንኳን አይደለም የመውሰድ ማለት ነው የማሰብ ራሱ መብት የላትም። እንኳን አይደለም ከእናቷ ነጥላ ልትወስድ ማለት ነው። ስለዚህ አንቺ
ለምንድነው በዚህ ልክ እንዴ? አይተናል እኮ እኛም ፍቅር ምንድነው ፍቅር ይሄ እንደው ገነት የሚያስገባ እኮ አይተናል። እኛም እኮ አይተናል፣ ፍቅር ደርሶብናል፣ ቀምሰናል ማለት ነው። እንደው ይሄን ያህል ራሴን እስከ ማሳጣለት ማንነቴን እስከ ምሰጠው እናቴን እስከ ማዋረድ ድረስ ፍቅር እንደዚህ ከሆነ ይቅርብኝ። ከምንም በላይ በእናቴ አልደራደርም። ለእናት እንኳን ክብር የሌለው አንቺን መጠበቅ የማይችል ልጅሽን መጠበቅ የማይችል ከዚህ ሰውዬው ጋር ትዳር ነው ብለሽ የምትቀመጩ እንዴ? ስንቴ ነገር ነው። እናትህን አሳርፍ፣ እናትህን ካንተ ህይወት አስወጣ፣ እናትህ አንተ ቤት አታምጣ፣ ትቅር እንዴ? አንድ ሰው የማንነቱን ጸባይ ካወቀ የእናቱን ጸባይ ካወቀ በዚህ ልክ እናቱን እያመጣ ቤቱን ብጥብጥ እንዴ? በቃ አትፈልግም። የልጇ ትዳር እንዲስተካከልለት አትፈልግም። እሷ ባሏን እንደፈለገች የምታሽከረክር ሴትዮዋ፣ ልጆቿን እንደፈለገች የምታስከረክር ሴትዮዋ ዛሬ መጣችና የሰውን ህይወት ወይም ደግሞ የልጇን ህይወት የምትበጠብጥ አንድ ሴት በዚህ ልክ ዝም ማለት በጣም ይከብዳል። እውነት በጣም ነው የሚከብደው። ስለዚህ ትንሱ እናትሽን የምትልሽ ነገር እንደኔ ማለት ነው እንደኔ ተነስተሽ ቡታጀራሽን ሄደሽ ሰላምሽን ጸጥታ አራስነት ምን አይነት የመጀመሪያ ልጅሽ ነው። እውነት ለመናገር የመጀመሪያ ጊዜሽ ነው። ራስሽን አዳምጠሽ ልጅሽን ደስታ ሰጥተሽ አንቺም ደስ ብሎሽ በእናትሽ ቤት እግርሽን ዘርግተሽ ባትበይ እንኳን ንጹህ ውሃ መጠጣት ላንቺ ደስታ ከዛ በላይ የለም። እውነቴ ነው ምልሽ፣ ላንቺ ደስታ ከዛ በላይ የለም። ስለዚህ ለምንድን ነው በዚህ ልክ አንቺ በዚህ ልክ እንደዚህ መውረድ የፈለግሹ? በዚህ ልክ በእናቱ በባለሽ መዋረድ የፈለግሹ? ትንሱ ይበቃሻል። በቃ ስትወልጂ ማይለወጡ ሰዎች፣ አርግዘሽላቸውም ማይለወጡ ሰዎች፣ ልጅ አሳይተሻቸው አያት አርገሻቸው አባት አርገሹ የማይለወጡ ሰዎች ምን ያደርጉልሻል? ለምን ከህይወትሽ አታስወጫቸውም? ለምን ራስሽን አስከብረሽ አትኖሪም? ወይ ለምን እናትሽን አስከብረሽ አትኖሪም? እንዴ በዚህ ልክ ይህን ያህል እንዴ ሴትነትሽን የምታሰጪ እኔ በዚህ ልክ የፈለጋችሁ ችግር ላይ የሚኖር አይነት ሰው ይሁን በዚህ ልክ ራሱን አያሳጣም። ስለዚህ አሁንም ቢሆን ትንሱ እናትሽን የምትልሽ ነገር እሺ ማለት አለብሽ። ተነስተሽ ቡታጀራሽን ሂጂ፣ አራስሽን ተረሰሽ። እናትሽ ቆራጥ ናት። በነገራችን ላይ በጣም ነው የሚያደነኳት። ለምን እንደሆነ ታውቃላችሁ? ባለፈ ራሱ ይቅርታ ጠይቂ ተንበርክከሽ አልንበረከክም እኔ ከፈጣሪ በስተቀር ለሰው ልጆች እውነት ነው ከፈጣሪ በስተቀር ለሰው ልጆች መንበርከክም አያስፈልግም። ስለዚህ አልንበረከክም አለች። ጀግንነቷን አሳየች። በነገራችን ላይ የትንሱም እናት ከማሚ የምትተናነስ አይደለችም። እንደ ማሚ ባትሆንም ማለት ነው። ማለት አይታችኋል። በጣም ራሷን የምታስከብር ጎበዝ ሴት ናት። እንደ ማሚ ክፉ ባትሆንም ማለት ነው። ስለዚህ እንግዲህ እናቶች እርስ በራሳቸው ይተዋወቃሉ። ገብቷችኋል? እርስ በራሳቸው ይተዋወቃሉ። ከፈለገች ልጁን ታምጣም አታምጣም እኔ ለእሷ አልንበረከክም። ከተንበረከካችሁ ራሳችሁ ተንበርከኩ እንጂ እኔ እሷን ተንበርክኬ ይቅርታ አልጠይቅም። ያጠፋውባት ነገር ካለ ይቅርታ ብያታለሁ፣ ግን አልንበረከክላትም አለች። ጎበዝ ናት። እኔ አድንቀታለሁ ማለት ነው። እንኳንም አልተንበረከከችም። ስለዚህ ትንሱ አሁንም ቢሆን ሂጂ፣ ወደ እናትሽ ቤት ሂጂ። እናትሽ ጋር ይሻልሻል። እስቲ እነዚህም ሰዎች እረፍ ይበሉ። እስቲ ትንሽ ጊዜ ካይናቸው ስውር በይ፣ ካይናቸው ሂጂ፣ ካይናቸው ውጪ። እስቲ ትንሽ ጊዜ ያላንቺ እነሱም የህይወት ህይወትን በቃ አሁንም አላዛር እየፈለገሽ ያለ ከልጁ ጋር እንዳይርቅ ነው እንጂ ያንቺን ክብሬት የእናትሽን ከበሬታ ኖሮ አይደለም። ሚስትነትሽን ፈልጎት አይደለም። ይቅርታ አድርጊልኝና ትንሱ አሁን ልጅ ተወልዳለች። ልጁ ከሱ ጋር እንድትርቅ አይፈልግም። ይሄን ነው ገብቶሻል? እንጂ ያንቺን ሚስትነት ያንቺን ክብርን ፈልጎ አይደለም። ስለዚህ እናትሽን የምትልሽ ወደ ቡታጀራ ሂዱና ራስሽን በጥሞና እያዳመሽ አራስነትሽን እዛው ብጨርሽ ይሻልሻል ማለት ነው። እንደ እህት ነው እኔ የምመክርሽ ማለት ነው። እኔ ባንቺ ቦታ ብሆን
ምንም አያመጣም። ምክንያቱም ይሄ ገፍተሽ ሄድሽ እንዳይባል ራሱ የሚያስከብር አይነት ሰው አይደለም። ስለዚህ ራሴን ለማዳመጥ እሄዳለሁ፣ የፈለኩበት እሄዳለሁ። ለዛውም እናት ኖራኝ ማለት ነው። ለማንኛውም ውድ ቤተሰቦቼ ሰላማችሁ በያላችሁበት ብዝት ይበልልኝ። እንግዲህ ቻናሌን ሰብስክራይብ፣ ላይክ ያደረጋችሁ ቤተሰቦቼ ሆኑ። በሌላ ቪዲዮ እስከማገኛችሁ ድረስ ሰላማችሁ ብዝት ይበልልኝ የኔ ውዶች፣ የኔ ማሮች። መልካም ጊዜ ይሆንላችሁ፣ ለኛም መልካም ጊዜ ይሆንልን እያልኩኝ ማለት ነው ቪዲዮዬን በዚህ ሰናበታለሁ። ባይ